በመጀመሪያ ደረጃ ለፍፄ መልእክት አለኝ። ለፍፄ ምንድን ነው በቃ እና ስትባል እንደዚህ አይነት ቦታ ላይ ሂደህ አትገኝ። አጠቃላይ ይሄ ነው። አሁንም ጥፋት እያሰራህ ነው፣ ጥፋት እያጠፋህ ነው ፍፄ። ሀይሚና ቡራ ምን ምን እንደሆኑ እያወክ ነው፣ እያየህ ነው። ፍቅራቸው እንዴት እንደሚያስቀና፣ እንዴት እንደሚሳሳላት፣ እንዴት እንደሚወዳት፣ እንዴት እንደምትወደው እያየህ ነው ማለት ነው። ዛሬ ደግሞ አመልሳት ነው አመልሳት የምትባለው አለች ብሩኬን አገናኙኝ እያለች ነው ማለት ነው። እና ለእነሱም እስኪ አንዳንድ ነገር ልፈልጋለሁ። ትናንትና ደግሞ ይቺ ልጅቷ ሴት ናት እሱን ነው የምትመስለው አለች። ተመልከቱ። ለእህቶች አንድ መልእክት ላስተላልፍ። ያው እህቶች ናቸው ማለት እንዲህ ኢትዮጵያዊ ግን አንድ ነገር ልበላችሁ፣ በራሳችሁ ዓለም ብትሆኑ ጥሩ ነው ብዬ አስባለሁ። አሁን ሁለቱ ፍቅረኛሞች ናቸው። በቃ በጣም ብዙ መንገድ ሂደዋል፣ ብዙ ነገር አሳልፈዋል። እና ስለዚህ የብሩኬን ስም ጠርታችሁ ከሆነ የምፈምሱት አይዶን ነው አላውቅም። በእርግጥ ለመፈመስ ይመስለኛል። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩኝ በአዲስ ብቅ ብያለሁ። ትናንትና ማን ነበረ ስሟ? እዩ ነው መሰለኝ ስሟ። እኔ ብዙም እንደዚህ አይነት ቦታ ላይ የለሁም። በእርግጥ ግን ትመስለኛለች ልጅቷ። ልጅቱ የእሱ ናት። ግን መበጥበጥ አልፈለኩም ምናምን ቅርብጥሴ በኢየሱስ የሱን ስም ካላጠራሽ የሱን ስም ካልፖስተሽ ቪው የለም ማለት ይቻላል መሰለኝ። ይቺ ደግሞ ኑራ ዛሬ ብሩኬን ካላገናኘኝ እያለች ነው። ፍፄ ላንተ ልነግርህ የሚገባው ነገር እንደዚህ አይነት ቦታ ላይ በፍጹም ልትገኝ አይገባም። በቃ ቁርጧን ንገራት፣ አሳውቃት፣ አለቀ። ሲጀመር አንቺ እኮ እህቴ ብሩኬና አንቺ ሲጀመር እንዴትና እንዴት ተብላችሁስ እንዴት ተብሎ ይሆናል? አይሆንም እኮ እህት፣ ቆም ብለሽ አስቢ። ለመፈመስ ፈልገሽ ከሆነ ብሩኬ ቪዲዮን ሼር አድርግልኝ ከሀይሜና ከአንተ ጋር አንዳንድ ቀን ቪዲዮ ለስራ እኔም እንዲታይልኝ እፈልጋለሁ። አሳድጉኝ፣ አግዙኝ። ይሄ ጥያቄ ነው። ጠይቂያቸው፣ ያግዙሻል። አለቀ። ያፈምሱሻል፣ ያግዙሻል። በቃ በዚህ መልክ ግን ከመጣሽ ማንም ሰው እንትን አይልሽም እህቴ። ስለዚህ ትክክል አይደለሽም ልልሽ ፈልጌ ነው። አሁን እነሱ ህይወታቸውን እየመሩ ነው። እሷ 300 ኬ እሷ 400 ኬ 400 ኬ ነው 350 ይመስለኛል 350 እዛን እስከሚጠብቁ ነው። ይሄ ከሆነ በኋላ ፕሮግራም አላቸው። ከበዓል በኋላ ልዩ ፕሮግራም አላቸው ሀይሚና ቡራ። አለቀ። ስለዚህ እናንተ ዝም፣ አንቺም ደግሞ በቃ ስቶፕ እህቴ፣ ይበቃሻል የኔ ቆንጆ። አለቀ። ሼር እያደረጉ ያግዙሽ፣ የሚያግዙሽ ከሆነ አለቀ። ካላገዙሽ ደግሞ በራስሽ አለም ከልጅሽ ጋር ጠንካራ ሆነሽ ጎበዝ ሆነሽ ስሬ። እንዲሁም ከልጅሽ ጋር ብቅ ካልሽ ተመጣሽ። አንዳንድ ሄቶች ርሩ ናቸው፣ ያበረታቱሻል፣ አይዞሽ ይሉሻል፣ ያጠነካክሩልሻል፣ ቪዲዮሽን ያውልሻል። እዚህ ግን 30 ጊዜ ብሩኪ ይሄ ነው ምናምን እያለሽ መመጭ ከሆነ ዋጋ የለሽም። አንድ ቀን ቪዲዮሽ ቀዘቅዛል፣ አይታይም፣ ተመልካች ታጫለሽ። የእህትነት ምክሬ ነው ይሄ። በቃ ተዋችሁ እስኪ። የእነሱ ስም ካልተጠራ መፈመስ የለም ነው እንዴ? እኔ አልገባኝም። እንዴ እነሱ በራሳችሁ ዓለም ኑ። በቃ እናንተም አንድ ቀን ፈጣሪ ሰው ይውደዳችሁ ሲል የሰው መውደድ ይሰጣችኋል። አለቀ። እነሱ ፈጣሪ የሰው መውደድ ሰጥቷቸው ነው አይደል? ለእናንተም ደግሞ አንድ ቀን የሰው መውደድ ይሰጣችኋል። ግን በሰው ህይወት እንደዚህ እየገባችሁ የሰውን ህይወት እያማሰላችሁ የሰውን ህይወት እየበጠበጣችሁ ከሆነ መቼም አይሆንላችሁ። ገባችሁ? ይሄ ነው። ስለዚህ እሰቡበት። አንቺም እዚው በሰፈርሽ ቆንጆ ልጅ ነሽ፣ ማንሽም ስለምትበዩ ከአንዱ ወጣት ጋር ጎበዝ ሆነሽ አሰሪም እንዴ ተግባብተሽ እንዴ። እኔ እኮ አንዳንዱ ስትታዩ ቀልጣፋ ትመስላላችሁ። የምሬ ነው የምላችሁ። አሁን እቺ አመሳት ነው ምናምን የምትባለው አለች ስትታይ በጣም ቀልጣፋ ነገር ትመስላለች፣ ግን ቀልጣፋ አይደለች። በቃ ከሰው ጉዶች ከሰው ጋር ለመስራት ከሰው ጋር ለመግባባት በጣም ቅልጥፍና ያስፈልጋል። በቃ ቀልጠፍ ብላችሁ አሁን እቺ ቀልጠፍ ብላ ከሰው ጋር ለመስራት እኮ ትችላለች። ቀልጠፍ ብላ ከታዋቂ ሰዎች ጋር ተጠግታ መስራት ትችላለች እኮ። አለቀ። እንደዚህ ጥንዶች መሀል ገብቶ
ተማቧከር ከሌላ ሰው ጋር ለጠፍ ብላ መስራት ትችላለች እኮ። እውነቴን ነው። ግን የሆነ ቀልጣፋ አይደለችም። ይሄ ካልሆነ ደግሞ ሚዲያ አይሆንም። ሚዲያ ላይ ቀልጣፋ ሰው መሆን አለባችሁ። ቀልጣፋ ሰው ካልሆናችሁ አይሆንም። አለቀ። ይሄ ነው። ስለዚህ ረፉ ረፉ፣ በቃችሁ። አግዘዋችኋል። እውነት ለመናገር ብዙ ነገር አግዘዋችኋል። እኛ ተከፍትና 6 ዓመት 7 ዓመት ይሆነናል። የእናንተን ያህል ሴብ የለንም ምናምን ነገር። እናንተ ግን በ15 ቀን በ2 ቀን 20 ሺህ 30 ሺህ ገብታችኋል አይደል? ስለዚህ እንዲሁም እነሱ ልታመሰግኗቸው ይገባል እንጂ አሁን ደግሞ ተመልሰሽ ልጅቱ ያንተ ናት ምናምን ምናምን። ብሩኬ የተከበረ ልጅ ነው። እንዲህ የሚያደርግ ልጅ አይደለም። ከዛን ጀምረን እናውቀዋለን። የእውነት ለመናገር ታውቃላችሁላችሁ። ብሩኬ አሁን ነው ያደገው። ከሀይሚ ጋራ ከተገናኙ በኋላ ነው ትልቅ እየሆነ የመጣው እንጂ ብሩኬ በጣም የምታውቁት ታውቁታላችሁ። እየተመለሳችሁ ማየት ትችላላችሁ። ገና ልጅ ነው። እዚህ የሚደርስ ልጅ አይደለም። እና አያስሄድሽም ልልሽ ፈልጌ ነው። ደግሞ ጋሻያት ጋሻዬ አሁን ከዚህ በኋላ ልጅውን የመዳር ፕሮግራም ላይ ናቸው። አለቀ። ልጅውን ለብሩኬ ሊያስረክቡ ነው። ድግ ድግ እያሉ ነው። ስለዚህ ይበቃሻል። የእህትነት ምክሬ ነው። ከፍ ዝቅ አላረግሽም። ለምን አረግሻለሁ? እኔ ማነኝ? ማነኝ? እኔ ሰውን ከፍ ዝቅ የማደርገው እኔ ራሴ ማነኝ? እንደዚህ አይነት ነገር አላረግም። ሰውን ከቻልኩ እመክራለሁ፣ ምክር እሰጣለሁ፣ በጥሩ መንገድ እንዲሄድ ያደርጋለሁ ከቻልኩኝ እንጂ አንቺ እንዲህ ነሽ፣ ይሄ ነሽ፣ ይሄ ነሽ እኔ አልልም። በተፈጥሮ የለብኝም እንዲህ አይነት ነገር። ያንን ሰው ካልፈለኩ ማየት ካልፈለኩ ማበረታታት ካልፈለኩ ዝም ብዬ ሳላይ ወይም ላይክ አድርጌ ኮሜንት ሳልጽፍ እወጣለሁ እንጂ አንቺ ምንድን ነሽ ምናምን ነሽ እንደዚህ አይነት ነገር በህይወቴ አልወድም። እኔ ሲፈጥረኝ እግዚአብሔር ይመስገን እላችኋለሁ። ያን ሰው ቢሆን በማገኝበት መልክ ፈልጌ በቃ እኔ የምችለውን ነገር ለመከር እሞክራለሁ። በቃ የምትሄዱበት መንገድ ትክክል አይደለም፣ ተመለሱ፣ ጥሩ አይደለም የሚል ምክር ብቻ ነው የምሰጠው እንጂ እከሌ እንዲሆን ምናምን እንደዚህ ነው መቼም አላደርግም። እንዲህ አይነት ነገር አልወድም እላችኋለሁ። አመልሳትና እዩ ተመለሱ። እየሄዳችሁበት ያለው መንገድ ትክክል አይደለም። እውነት ለመናገር ብትመለሱ ጥሩ ነው ባይነኝ። በራሳችሁ ዓለም በራሳችሁ እውቅና ራሳችሁ በተሰጣችሁ ስጦታ ስራችሁን ብትቀጥሉ ቤተሰቦቻችሁን ብታፈሩ የበለጠ አሪፍ ነው ባይነኝ። እንግዲህ የእህትነት ምክር ነው የመከርኳችሁ። ይህንን ካላረጋችሁ ምንም አረጋችሁ